አማርኛ ማንበብና መጻፍ አትችሉም? ኑ የትም አትሄዱም። ዛሬ አማርኛን እንዴት እንደምታነቡና እንዴት ስልታዊ በሆነ መንገድ ፊደላትን፣ ቃላትን እንደምታነቡ ከመጀመሪያው አሳያችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ፎሎ ያደረጋችሁ ቤተሰብ እንሆን ማለት ነው። በዚህ መልኩ ደግሞ አማርኛን ከመሰረቱ ከፊደላት ጀምራችሁ እስከ ትልቅ መንባቦች መጽሐፍ ቅዱስ፣ ቁርአን ሊሆን ይችላል እናንተ የፈልጋችሁት ህይወታችሁ የተጠማችሁን ንባብን እንድታነቡ ከፈለጋችሁ በ0953 61 59 56 ወይም ታች ላይ ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ላይ አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት ብቁ እናደርጋችኋለን። አትፍሩ፣ ጀምሩ። በየትኛውም የዓለማችን ክፍሎች ናችሁ፣ ከሀገር ውስጥም ሆነ ከሀገር ውጭ፣ በየትኛውም ሰዓት ቀንም ማታ፣ በየትኛውም የዕድሜ ክልል ህፃን፣ አዋቂ፣ ሽማግሌ አይልም ማለት ነው። እቤታችሁ ሆናችሁ ማንበብና መጻፍ እንድትችሉ እናስችላችኋለን። ወደ ቤተሰብ ዛሬ ደግሞ ይዤላችሁ የመጣሁት በክፍል 3 ከቀ እስከ ቸ ድረስ ፊደላትን አይተን በዛ በስራቸው ደግሞ ቃላትን እንመሰረታለን ማለት ነው። ውድ ቤተሰብ በደንብ ተከተሉኝ እስከ መጨረሻው አብረን እንሄድ። እዚህ ጋር ቀ አለች። ቀ በ ተ ቸ ቀ በ ተ ቸ ቀ ብለን ቀ ለ በ ት ቀለ በት ቀለበት ቀ ብለን እንላለን። ቀለበት አይደል? ቀለበት ቀለበት። ሌላስ? ቀ ብለን ደግሞ ቀ በቶ ቀ በቶ ቀበቶ ቀበቶ። ቀ ብለን ደግሞ ቀ በሮ ቀ በሮ ቀበሮ። ስለዚህ ቀ ብለን ቀለበት፣ ቀበቶ፣ ቀበሮ እንላለን ማለት ነው። ውድ ቤተሰብ ቀለበት፣ ቀበቶ፣ ቀበሮ። እንቀጥል። በብለን ደግሞ በረከት 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 በብለን በረከት። በብለን ደግሞ በረንዳ በረንዳ በረከት በረንዳ። በብለን በሬ በሬ። ስለዚህ በምትባለው ፊደል በበረከት፣ በበረንዳ፣ በበሬ። በዚህ መልኩ ደግሞ አማርኛን ከመሰረቱ ከፊደል ጀምራችሁ ምንም ለማታውቁ ምንም ለማታነቡ ለተቸገራችሁ ውድ ቤተሰቦቼ በ0953 61 59 56 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናግሩን በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት ከጠዋቱ 12 ሰዓት እስከ ምሽት 7 ሰዓት ድረስ እያስተማርን ነው የምንገኘው። እናንተም የዕድሉ ተካፋይ ሆኑ። በኦንላይን ካላችሁበት ቦታ ሆናችሁ ማንበብና መጻፍ እንችሉ እናደርጋችኋለን። ደውሉልን ማለት ነው። እንቀጥል። ተ ደግሞ ተ በምትባለው ደግሞ ተራራ 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 ተስፋ 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 ተንኮል ተንኮል ተንኮል። ስለዚህ ተራራ ተስፋ ተንኮል እንላለን ማለት ነው። ተራራ ተስፋ ተንኮል እንላለን ማለት ነው። ውድ ቤተሰብ እንቀጥል። ቸ አራተኛዋ ፊደል ቸ ወይም የዕለቱ ትምህርት ፊደል ቸ አራተኛዋ ማለት ነው። ቸ በምትለዋ ቸኮሌት 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 ቸኮሌት። ቸ በሚለው ደግሞ ቸርነት 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 ቸልታ ቸልታ። ስለዚህ ቸኮሌት ቸርነት ቸልታ። በጣም አሪፍ። ስለዚህ ዛሬ ምን አየና ቀ በተቸ በእነዚህ ፊደል ደግሞ በስራቸው ምን መሰረት ነው? ቃል መሰረትንባቸው ማለት ነው። ቀ በሚለው ቀለበት፣ ቀበቶ፣ ቀበሮ፣ በረከት፣ በረንዳ፣ በሬ፣ ተራራ፣ ተስፋ፣ ተንኮል፣ ቸኮሌት፣ ቸርነት፣ ቸልታ።
በጣም አሪፍ። ስለዚህ ዛሬ ምን አየለ? ፊደላትን ተጠቅመን ቃላትን መሰረት ነው ማለት ነው። ቃላትን መሰረት ነው ማለት ነው። ውድ ቤተሰብ በዚህ መልኩ ደግሞ ከመጀመሪያው ይህ እንደ ሳምፕል ነው፣ ግን ውስጥ ገብታችሁ ትንትን ባለ መልኩ በቀለል ባለ መልኩና ግልጽ በሆነ በተመቻችሁ መልኩ አማርኛን እናንተ በፈለጋችሁት ሰዓት ሌሊትም ሆነ ጠዋት፣ ቀንም ሆነ ምሽት እናንተ በፈለጋችሁ ሰዓት ልናስተምራችሁ ዝግጅታችን ጨርሰናል ማለት ነው። ስለዚህ ካላችሁበት ቦታ ሆናችሁ ልጆቻችሁን እናንተም እናቶችም ከሆናችሁ አባቶችም ከሆናችሁ እድሜ ስለማይገድበው በኦንላይን ካላችሁበት ቦታ ሆናችሁ ህይወታችሁ ነፍሳችሁ የምትሸውን ማንበብና መጻፍ እናስችላችኋለን። ደውሉልን። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ የነበረን ቆይታ ከዚህ ላይ ያበቃል ማለት ነው። በቀጣይ ደግሞ እንቀጥላለን። እስከዛው ሰብስክራይብ ያደረጋችሁ ጠብቁን። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።